የተዘጋ የደም ስር ይኖራል። አንጂኦግራሚ በዚህ ማስፋትን ባሎን የሚባለው ፕሮሰስ ተደርጓል። አሁን ፋይናሊ የተዘጋውን በባሎን የከፈትነውን የአርተሪ የደም ስር ስቴንት የማስቀመጥ ደረጃው ላይ ነው ያለነው። ፕሮሰሱ እንደዛ እየሄድን እስካሁን ሁሉም ነገር ስሙዝ ነው። ሃርት አታክ ኢትዮጵያ ለአምስተኛ ጊዜ በአምስተኛ ዙር እዚህ ኢትዮጵያ ውስጥ ተገኝቷል። በተለያዩ ሆስፒታሎች 4 ሆስፒታሎች በነፃ የልብ ቀዶ ሕክምናና የተለያዩ ፕሮሲጀሮችን ለማከናወን እዚህ ተገኝተዋል። የዛሬው ቆይታቸው ምን ይመስላል፣ የመጨረሻው ጊዜ ቆይታቸው ምን ይመስላል የሚለውን ነገር አብረን ልናይ ነው። ተከተል። ሰላም፣ እንዴት ነሽ? ሰላም እንዴት ነሽ? አለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ማንን ያገኘችው ከሚለውን ጀምራችን አስታውቂልኝና አንዳንድ ጥያቄዎች እየጠየቁሽልኝ። እኔ ዶክተር ምዕራፍ የሻነ እባላለሁ። የሃርት አታክ ኢትዮጵያ ፕሮግራም ዴቨሎፕመንት ኤንድ ትሬኒንግ ማናጀር ነኝ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ሃርት አታክ ኢትዮጵያን በተመለከተ አንዳንድ ጥያቄዎችን ለመጠየቅ ነበር። እስኪ ሃርት አታክ ኢትዮጵያ ምንድን ነው፣ ሚሽኑስ ምን ይመስላል የሚለውን ነገር ንገሪኝ። ሃርት አታክ ኢትዮጵያ ያው ነን ፕሮፊት ኦርጋናይዜሽን ነው። የተመሰረተው በዶክተር ኦብስነት መሪድ እና በዶክተር ተስፋዬ ተሊላ ነው። ይህ ኦርጋናይዜሽን የተቋቋመው ማንኛውም ኢትዮጵያዊ የልብ ሕክምና እንዲያገኝ በማሰብ ነው እና እንደሚታወቀው ያው ሀገራችን ውስጥ የተለያዩ የልብ ማዕከላት እጥረት አለ፣ የብዙ ፕሮፌሽናል እጥረት አለ። እኛ ማድረግ የምንፈልገው ከሚሽን በዘለለ ወይም ሾርት ተርም ጎል በዘለለ ሁሉም ኢትዮጵያዊ በማንኛውም ሰዓት ይህንን ህክምና እንዲያገኝ ማመቻቸት ነው የምንፈልገው። ስለዚህ የልብ ቀዶ ህክምና ለሁሉም ኢትዮጵያዊ ተደራሽ እንዲሆን የሚሰራ ተቋም ነው ብለን እንወስዳለን። አሁን ግን ሲመጣ ለአምስተኛ ጊዜ ነው አይደል? ከዚህ በፊት 4 ጊዜ መጥተው ነበር እና የነበረው ቆይታቸው እንዴት ነበር? አሁንስ ያለው ቆይታ ምን ይመስላል? ከዚህ በፊት አንቺ እንዳልሽው 4 ጊዜ መጥተው ነበር። ያኔ ከ460 በላይ ፕሮሲጀሮች ተሰርተው ነበር። የነፃ ህክምና ተሰጥቶ ነበር። በአሁኑም ባቀድነው መሰረት ከ200 በላይ የነፃ ህክምና ተሰጥቷል። ጥሩ እየሄደ ነው ያለው። የተዘጋ የደም ስር ይኖራል። አንጂኦግራሚ በዚህ በኩል ገብተን ነው የምንሰራለን። እሷ ይታያል። የተዘጋም ይከፈትላል። አሁን የሚደረገው እዛው ጫ መድኃኒት ትከተላለህ። እዚህ ጋር የሚያሳየው ትልቁ የደም ስር በተለይ የግራውን የልብ ክፍል ሌፍት ቬንትሪኩል ሰፕላይ የሚያደርገው እንደተዘጋ ነው የሚያሳየው። እሱን ለመክፈት ወደዛ እንሄዳለን ማለት ነው። ብቻዬን አይደለሁም፣ 2 ነው የቆምኩ ነው የመሰለኝ። እሺ ፀጉሬን አንቺ እንዳላስቆነብስሽ ነው። ቅድም ከነበርኩበት ከካርዲያክ አይሲዩ አሁን ደግሞ ወደ ካትላብ እየገባን ነው። ረጅም ሰዓት አይፈጅም ብለዋል። ግን የሚደረገው ሰርጀሪ በደም ስር ውስጥ የደም ቧንቧን መክፈት አይነት ፕሮሲጀር እንደሚሰራ ዶክተሩ ቀደም ብሎ ነግሮኛል። አሁን ደግሞ ወደ ውስጥ ገብተን ምን አይነት ነገር እንደሚደረግ ወይም ሰርጀሪ ምን እንደሚመስል እናያለን። በዚች በእጁ በኩል ያለች ራዲያል አርተሪ የምትባላለች። በሷ በኩል ቀጭን ዋየር ወይም ሽቡ በመላክ የተዘጋውን የደም ስር መጀመሪያ የደም ስሮችን 3ቱንም እናያለን። ከዛ ውስጥ የተዘጋውን የደም ስር እንከፍታለን። ያው የተዘጋው የደም ስር ሊሆን የሚችለው ሌፍት አንቴሪየር ዲሰንዲንግ አርተሪ የሚባለውን ከኢኮ እና ከኢሲጂ ያየ ነው። እሱን ለማድረግ ነው አሁን እሱን በአፋጣኝ ያስገባ ነው። ህመሙ 10 ሰዓት ሆኖታል።
እንዲህ አይነት ህመም ያው የመጀመሪያው 12 ሰዓት ሲሰራ ነው ቤኔፊቱ። ያው በዌስተርን ስታንዳርድ የመጀመሪያው 90 ደቂቃ 120 ደቂቃ ነው ቤኔፊቱ። ከዛ በኋላ እንዲህ አይነት የዝግ አርተሪ ሲከፈት ቤኔፊቱ እየቀነሰ ይሄዳል። ቢሆንም ግን ለፈርስት 12 አወርስ ወይም የመጀመሪያዎቹ 12 ሰዓት ውስጥ መሰራት አለበት። ከዛ በኋላ ቢሰራም የተዘጋው አርተሪ ቢከፈትም ቤኔፊቱ እየቀነሰ ነው የሚሄደው። ስለዚህ አሁን የምናደርገው ይህን ፕሮሲጀር ነው ማለት ነው። እኛ ሀገር ግን አሁን ከ6 ወር ወዲህ ነው አይደለ እየተለመደ የመጣው እንጂ ከዛ በፊት አልነበረም እንደዚህ አይነት። አይ ህመሙ እንኳን ነበረ። አይ ሰርጀሪው ይሄ ሰርጀሪ አይደለም፣ ልብ ሳይከፈት የሚሰራ የልብ ህክምና አይነት ነው። እዚህ ጋር እንዴት መርፌ ብቻ ነው እንትን የምናደርገው። ልብ ሳይከፈት የሚሰራ የፕሮሲጀር አይነት ነው። this is not ኦፕነር ሰርጀሪ የሰርጀሪ አይነት አይደለም። እኛ ሀገር ግን ነበረ ከዚህ በፊት ወይስ አዲስ? ይሄ አለ፣ ይሄ ነገር ነበረ አሉ 5-6 የሚሆኑ ኢንተርቬንሽን ካርዲዮሎጂስቶች እዚህ ሀገር አለ፣ ይሰራል። ምንድነው ችግሩ ግን አላቂ እቃዎች በዋናነት ቶሎ ሪፕሌስ ስለማይደረጉ ነው እንጂ ይሰራል፣ መሰራቱ ይሰራል። ኦልሬዲ እንደ 20 ዓመት በፊት ተጀምሮ አለ። ግን ያው ፕሮሲጀሩ ቮሊዩሙ በዚህን ያክል ሰፊ አይደለም እንጂ ይሰራል፣ መሰራቱን ይሰራል በስፋት። አሁን በዘመቻ መልክ አሁን በዚህኛው ዘመቻ እኛ እንኳን እዚህ ግቢ ብቻ 100 ምናምን ሰርተናል። በዘመቻ መልክ የዚህን ያክል አይሰራም ነው እንጂ ፕሮሲጀሩ ከ20 ዓመት በፊት ጀምሮ አለ፣ ኢትዮጵያ ውስጥ ይሰራል በኢትዮጵያኖች። ሀርት አታክ ኢትዮጵያ ግን ሲመጣ ብዙ ጊዜ እነዚህ ሰርጀሪዎች የተለመዱ ናቸው። የሀርት አታክ ከሌላው ለየት ምንድነው የሚያደርገው? ብዙ እቃ ስለሆነ ይዘው የሚመጡት ብዙ ቲም ይዘው ስለሚመጡ ብዙ ሰው ነው በአንድ ጊዜ በአጭር ጊዜ ውስጥ በአንድ ሳምንት በሁለት ሳምንት ብዙ ፕሮሲጀር ነው የሚሰራው። ልዩነቱ እሱ ነው። ስለዚህ እነሱ እቃም ይዘው ይመጣሉ፣ ሰውም ይዘው ይመጣሉ። የሰው ሀብትን ሁሉንም ነገር ስለሚያመጡ የሚሰራው ፕሮሲጀሩ እና የፔሸንት ቮሊዩም ብዙ ነው። ከእስከዛሬ የሚለየው እሱ ነው። ስለዚህ ይህ 5ኛ ሚሽን ነው። እስካሁን እንግዲህ ወደ 140-150 ደርሷል። በሀርት አታክ ሚሽን 4ቱ ሆስፒታሎች ጳውሎስ፣ ጴጥሮስ፣ ጥቁር አንበሳ፣ ኮሪያ ሆስፒታል ነው እየተሰራ ያለው። እስካሁን እስከ ትናንትና 100 ምናምን ደርሷል። 140 እስከ 150 ደርሷል። ስለዚህ ይህ የሚያሳየው በግሩፕ ብዙ ሰው ስለሚሰራ ቮሊዩሙ በጣም ብዙ ነው። ምን ያህል ሰዓት ይፈጃል? አሁን ይሄ 30 ደቂቃ እስከ 1 ሰዓት ፔሸንቱ ሪከቨር ለማድረግ ብዙ ጊዜ ይፈጃል። ብዙም ሪከቨር ምንም የተሰራ ነገር ስለሌለ ልክ ደም እንደሚወሰድ አይነት ነው። እዚህ ጋር ለደም ያክል የሚወሰደው ሳምፕል ያክል ነው። እዚህ ጋር ያለው ነገር ምንም እንትን የሚያደርግ ኖርማል ህመሙ ራሱ ሪከቨር እስከሚያደርግ እንጂ ፕሮሲጀሩ ለፕሮሲጀር ሪከቨሪ ዛሬ አድሮ ነገ ወደ ቤት ይሄዳል። አመሰግናለሁ። Yes, Lotan. It's got a blue sticker on it. Yes, Lotan is better. How tall is he? 174. 174. 174. 174. 174. It's about 5'8" or something. እዚህ ጋር እንዳትሰማት ማደንዘዣ አልሰጠሁት ነው። እሺ ምንም እንትን የሚያስፈራ እንትን ነገር የለው። Get the PCI stuff out. Next week, Maybe. someone Tanya, please. Okay. Malatas. Valerie? So some wire, please. The second wire, okay? One? The second, another wire. I could have grabbed Yeah, I'll another put wire. the wire. Yep, let's have a wire, come on. What's that? What wire is that? Which is the one that you've given me this? Yeah, let's have it. አሁን ላይ አርተሪውን አክሰስ የሚባለውን አግኝተን የደም ስሩን አይተነዋል። የተዘጋው የደም ላይ የረጋ ስለነበረው አውጥተናል። የረጋ ደም ማስፋትን ባሎን የሚባለው ፕሮሰስ ተደርጓል። አሁን ፋይናሊ
የተዘጋውን በባሉን የከፈትነውን የአርተሪ የደም ስር ስቴንት የማስቀመጥ ደረጃው ላይ ነው ያለነው። ፕሮሰሱ እንደዛ እየሄደ እስካሁን ሁሉም ነገር ስሙዝ ነው። Too long, shorter than that? 4 to 5:30. 30. What the pink ones? The pink ones next to it. There's a 8 to 7. 5 to 1. Just guys, stop, please. Good. Only 12, so we don't have a 20. Let's just see what we've got. We've got the next door. ፕሮሲጀሮች ናቸው ወይስ የልብ ቀዶ ሕክምናዎቹ ናቸው የሚበዙት ነው? ሌሎች ፕሮሲጀሮችም እንዳሉ ስለሰማሁ። ኦፕን ሃርት ሰርጀሪም አለ። እንደገና ደግሞ ኢንተርቬንሽናል ካርዲዮሎጂስቶችም የሚሰሩት ፕሮሲጀሮች አሉ። ከተለያየ ሀገራት ነው ዶክተሮቹ የመጡት እና እስኪ አሁን ከየት ሀገራት ነው የመጡት? በዚህኛው ሚሽን ከተለያየ ቦታ ብዙ የህክምና ባለሙያዎች ጆይን አድርገውናል። ከዩኬ፣ ከካናዳ፣ ከዩኤስኤ፣ ከህንድ፣ ከቦትስዋና፣ ከሩዋንዳ ሀገራት ያው የተለያዩ ፕሮፌሽናሎች መጥተዋል። እኛንም ሀገር ሐኪሞች አይታሙም ይባላል። እዚህ ፕሮሲጀር ላይ በብዛት እንደሚሳተፉ አውቃለሁ የኛ ሀገር ሐኪሞች። አሁን እንግዲህ ለአጭር ጊዜ የሚቆይ ነው አይደለ የእነሱ ሚሽን እና ህመሙና ታካሚዎቹ ደግሞ በዘላቂነት ሀገራችን ውስጥ አለና ለረጅም ጊዜ ምን ታስበዋል? ጥቁር አንበሳ ሆስፒታልም ወይም የእናንተ ዲፓርትመንት ምን እየሰራ ነው? ያው እንደ ሃርት አታክ ኢትዮጵያ ቅድም እንደነገርኩሽ አላማችን ያው ትልቁን ዌት ሊስት ለመቀነስ ወይም ደግሞ ለመቅረፍ ነው ያሉትን የልብ ችግሮች። ስለዚህ ከሾርት ተርም ጎል በዘለለ ሎንግ ተርም የተለያዩ የህክምና ባለሙያዎችን አብቅተን ኢትዮጵያ ውስጥ መጥተው እንዲያገለግሉ የምንሰራው ፕሮግራም አለ። ስለዚህ በሱ ፕሮግራም አማካኝነት እኔ የምሰራው እሱ ላይ ነው፣ ትሬኒንግ ፓርቱ ላይ ነው እና የኢትዮጵያ ባለሙያዎች ሄደው ስፔሻላይዝድ የሆነ የልብ ህክምና ተምረው እሱን ቲም እዚህ አምጥተን እሱን እንዲሰሩ ማድረግ ነው ዋና ዓላማችን። ስለዚህ ለሎንግ ተርም ያው በቂ የሆነ የሰው ኃይል ኖሮን ስፔሻላይዝድ የሆኑ ሴንተሮች ኖሮን የብዙ ኢትዮጵያውያንን ችግር ለመቅረፍ ነው ሀሳባችን። በጣም ምኞታችን ነው። ብዙ ሰዎች ሲንገላቱ ስለምናይ የዌት ሊስቱም በጣም ረጅም ዓመት ቆይታ አለው እና በዛ መሀል ሰዎችን እናጣለን እና እሱ እንዲቀረፍ ነው የኛ ምኞት እና ግን በዚህ አያይዤ ልጠይቅሽ የምፈልገው ነገር ቮለንተሪ የሚያገለግሉ ደግሞ ሰዎች አሉ። ይሄ ቲም ሲመጣ ራሳቸውን ለማገልገል ወደዚህ የሚመጡ እና እነሱስ እንዴት ነው የሚመጡት? የምትመርጡበት የራሳችሁ መስፈርት አላችሁ ወይ? ከእነሱ ጋር ቮለንተሪ ከሚያገለግሉ ሰዎች ጋር የተያያዘ ነገር አይዲያውን ብትነግሪ። ቮለንቲር ለመሆን ያው ፍላጎት ነው እኛ የምናየው። ሁሉም ሰው በአቅሙ በፕሮፌሽኑ እና በኮንትሪቢዩት ማድረግ በሚችለው 5 for Life የሚባል ፕሮግራም አለን። በየወሩ ብር ከማዋጣት ጀምሮ በጊዜያቸውን፣ ሰዓታቸውን፣ ኢነርጂያቸውን፣ ሁሉን ነገራቸውን፣ ፕሮፌሽናቸውን ራሱ ወክለው እዚህ መጥተው ከኛ ጋር ቮለንቲር የሚያደርጉ ብዙ ሰዎች አሉ። ስለዚህ ዌብሳይታችን ላይ ገብተው የቮለንቲር ፔጅ አለን። እዛ ላይ ሬጅስተር አድርገው በዛ ነው በተለያየ ሚሽን የተለያዩ ሰዎች ቁጥራችን እየበዛ እየጨመረ ነው እየመጣ ያለው እና ብዙ ሰዎች ያው በፍቃደኝነት ጆይን ያደርጉናል። Professor, could you please introduce yourself and tell us about your role in International Heart Attack Voluntary Mission? So my name is ስሜ Mamas. ማማስ I'm a ማማስ professor of cardiology from the በዩናይትድ United ኪንግደም Kingdom በሚገኝ University. ዩኒቨርሲቲ ውስጥ And I've worked with የካርዲዮሎጂ Heart ፕሮፌሰር Attack ነኝ። Ethiopia for the last 2 years where we በተከታታይ come to ለ2 Ethiopia ዓመታት and ኢትዮጵያ deliver መጥቼ heart attack ሄርት care አታክ to ላይ ሰርቻለሁ። patients. The other important thing is really thinking about how ለታካሚዎች ጠቃሚ የሆነ care is እንክብካቤ delivered. So we're የምንሰጥበትን really መንገድ helping to ለማመቻቸት redesign ፕሮፌሰር ጥረት ራስን እያደረግን አስተዋውቅልንና በኢንተርናሽናል very ሄርት አታክ closely ኢትዮጵያ ውስጥ ይህንን ያለ ለማድረግ ነገር በተለያየ መንገድ እየሰራ ነው። Ethiopian government. So it's twofold really. What is the procedure you performed for this patient, the last patient? So this patient was የዛሬው admitted with ታካሚ 9 hours የደረት ህመም history ያጋጠመው of chest ሲሆን pain. ጠቃሚ ሆኖ የልብ And the ቧንቧ problem was that his አንደኛው artery, ሙሉ the በሙሉ most ተዘግቷል። important artery of his heart was completely blocked. Now for many patients in አብዛኞቹ ኢትዮጵያ ውስጥ Ethiopia, ያሉ ታካሚዎች they don't have በቂ treatment. እንክብካቤና Facilities are not ሕክምና there. The ስለማያገኙ expertise is not there. ለህልፈት So many ይዳረጋሉ። of these patients will die in Ethiopia. So there was a study from አሁን ለነበረው local ታካሚ hospitals that የተደረገለት says that ሕክምና these ሂደት ምን patients, if ነበረ? you don't treat them,
What we do, however, is እኛ የምናደርገው ታካሚውን ሰርጀሪ በማስገባት የተደፈነውን የደም ቧንቧ መክፈት ነው። Therefore allowing blood to flow down the artery. በዚህም አማካኝነት የተዘጋውን የደም ስር ድጋሚ እንዲሰራ ማድረግ ነው። 5%. So that's 1 out of every 20 patients. The challenge is to think ችግራችን ይህንን ህክምና ኢትዮጵያ ውስጥ ሙሉ በሙሉ ማዳረስ አንችልም። Ethiopia, because as I said, many patients do not have this care. And so we're working very closely with the Ministry of Health. ስለዚህ ከጤና ሚኒስቴር ጋር በጋራ ለመስራት አቅደናል። Special drugs, clot busting drugs that can try and unblock the artery. መድኃኒት በመጠቀም የተዘጉ የደም ቧንቧዎችን ለመክፈት እየሰራን ነው። So both myself and Heart Attack Ethiopia ኢትዮጵያ ውስጥ ያሉ ዶክተሮችን በዘርፉ ስፔሻላይዝድ እንዲያደርጉ እናግዛቸዋለን። So when they come back, we can increase the workforce and they can help save people's lives like we've done today. Okay. After the procedure, how was the patient now? So, I mean, the patient is sick, but he's a lot better than he was without the procedure. As I said, ጉዳቱ ትልቅ ነበር። ቶሎ ህክምናውን ባያገኝ ኖሮ የመትረፍ ዕድሉ በጣም ጠባብ ነበር። With this procedure now, his rate of survival ህክምናውን በተሳካ ሁኔታ ስላደረግንለት በቶሎ ይድናል ብዬ ተስፋ አደርጋለሁ። Okay. ህክምናው ከተደረገለት በኋላ ታካሚ ሁኔታው እንዴት ነው? So I think this is a very important question. በዋነኝነት የማስተላልፈው መልእክት የደረት ህመም ሲያጋጥማችሁ በቶሎ ወደ አቅራቢያ ያለ ህክምና ሂዱ። ህመሙን ለመታገስ እንዳትሞክሩ። Try to be strong and see what happens. As soon as you develop severe chest pain, you should seek. በመጨረሻ የልብ ድካም ምልክቶች በጊዜው ለመለየትና አስቸኳይ ህክምና እንዲያገኙ ለታካሚውም እንዲሁም ለሌላው ሰው ምን አይነት መልእክት ታስተላልፋላችሁ? አደጋ ፈጥሮበታል and didn't seek medical attention, and by then it's too late. So the most important thing is if you develop severe chest pain, more than half an hour, seek medical attention. Don't leave it for a few days, because the benefit that we can offer you is greatest the earlier we offer it. If it's after 9 days, it's too late. Okay. Thank you very much. አመሰግናለሁ በጣም። Yep, good. የሄርት አታክ ኢትዮጵያ ሚሽን 5ን እንዴት አየሽ? በጣም ደስ ይላል። አሁን ያው ከሰርጀሪ ክፍልም አይደል የወጣ ነው እና ህክምና እዚህ ጋር ደርሷል ወይ እንደዚህ በቀላሉ በደም ስር ውስጥ ተገብቶ እንደዚህ አይነት ረቂቅ ነገር እኔ በአይኔ ሳይሆን ራሱ ታምር ነው የሆነብኝ እና እናንተ በየቀኑ የምትኖሩት ደግሞ እንዴት ይመስላል ነው ብዬ መጠየቅ ያለብኝ። እንደውም ያው ሁሌም እንደምንለው እኛ ሚሽን የምንሰራው ሚሽንን ለማስቀረት ነው። ስለዚህ በአሁኑ ሚሽን ከጠበቅነው በላይ ብዙ ፕሮሲጀሮችን ሰርተናል። ከ200 በላይ እና ጥሩ አውትካም ነበረን። ያው እንደምታየው ነው። ጥሩ ጊዜ ስላሳለፍሽ እኛም ደስ ብሎናል። በሚቀጥለው ሚሽን ብትመጡ አብራችሁ እንዴት እንደምንሰራ ብታዩ በጣም ደስ ይለናል። በጣም እንኳን እዚህ ሰው የሚድንበት ቦታ አይደለም፣ ሰው ብዙ ቦታ ይገኛልና በእርግጥ ያስጨንቃል። ግን ደግሞ ለታካሚዎቹም እንደዚህ አይነት እድል መገኘቱ በጣም ደስ ይላል። እንደ ሀገርም እንደዚህ ሰዎችን ሴቭ የምናደርግበት የሆነ የታይም ጋፕ መኖሩ በራሱ በጣም ደስ ይላል። እንዳልሽው ግን ትልቁ ሚሽኑን የሚቀርበት ትልቁን ሚሽን ለማየት እኛም በጣም ነው የምንጓጓው። በጣም ነው የማመሰግነው አብራችሁ እዚህ እንድቆይ ስላደረጋችሁኝ፣ እንዳይ ሁሉንም ነገር ለቤተሰቦቼ እንድነግራቸው እንዳሳያቸው ስለረዳችሁኝ እናንተንም በጣም ነው የማመሰግነው። ጊዜ ይስጥልኝ። እሺ፣ መልካም ጊዜ። እሺ